ብፁዕ ቅዱስ አቡነ ማትያስ ዝምታቸውን ሰበሩ። ጥብቅ የሆነ መግለጫ ከመንበረ ፓትርያርክ ልዩ ጽሕፈት ቤት ተሰጠ። ያልተጠበቀ እውነት ከብፁዕ ቅዱስ አቡነ ማትያስ አንደበት ሰማን። ሰላም ሰላም፣ ውድ ጊዜ ቲዩብ ቤተሰቦቻችን እንደምሰነበታችሁ፣ እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። እንግዲህ በዛሬው የመረጃ ሰዓታችን አንድ ጥብቅ የብፁዕ ቅዱስ አቡነ ማትያስን መልእክት ይዘንላችሁ መጥተናል። እስከ መረጃችን ፍጻሜ ድረስ አብራችሁን ቆዩ። እንደሚታወቀው እንግዲህ ቅድስት ቤተ ክርስቲያናችን ከያቅጣጫው በሚሰነዘሩባት ቅድስት ቤተ ክርስቲያናችን እንደሚታወቀው ከያቅጣጫው በሚደርስባት ጫና እንዲሁም ደግሞ በሚወረወርባት ያለአግባብ ትችትና ዘለፋ እጅግ ጥልቅ የሆነ መከራ ውስጥ እየገባች ትገኛለች። ከዚህም አልፎ ምእመኑ ሕዝበ ክርስቲያኑ እጅግ ከባድ የሆነ ፈተና ውስጥና መከራ ውስጥ ወድቋል። ታዲያ ይሁንና ብፁዕ ቅዱስ አቡነ ማትያስም ነገሮች ከልክ በላይ ማለፋቸው እጅግ ያስመረራቸውና በእጅጉ የኦርቶዶክሳውያን ግድያና ጭፍጨፋ የታከታቸው ይመስላል። በልባቸው ያለውንም እውነት የሚያውቁትንም ሀቅ ለመተንፈስ ጊዜ እድል የሚጠብቁት ብፁዕ ቅዱስ አቡነ ማትያስ ዛሬም ባስተላለፉት መልእክታቸው እጅግ ጥብቅ የሆኑና ወሳኝ የሆኑ ሀሳቦችንም አንስተዋል። ብፁዕ ቅዱስ አቡነ ማትያስ በዛሬው ዕለት ባስተላለፉት መልእክታቸው ከያቅጣጫው የሚደረግባቸው አግባብነት የሌላቸው ፈተናዎችም ቢሆኑ እጅግ እያደከማቸው እንደሆነ፣ ከያቅጣጫው የሚደረግባቸው ጫና እጅግ እያደከማቸው ዛሬን ደርሰዋል። ታዲያ ዛሬ ላይ ግን ዝምታን ያልወደዱት ብፁዕ ቅዱስ አቡነ ማትያስ ዝምታቸውን ሰብረው የልባቸውን ሀቅ የተነፈሱት ይመስላሉ። ከአሜሪካው ፕሬዝዳንት ዶናልድ ትራምፕ እስከ ሀገራችን ባለስልጣናት ቤተክርስቲያን ላይ የሚደረገውን ደባና ሴራ ጭምር ብፁዕ ቅዱስ አቡነ ማትያስ በመልእክታቸው አንስተው የተናገሩ ሲሆን ለእያንዳንዱ በቅድስት ቤተ ክርስቲያን ላይ ጫናዎችንና እንዲሁም ደግሞ ሴራዎችን እየቀመሩ ቅድስት ቤተ ክርስቲያንን ምእመኑን መከራ ውስጥና ፈተና ውስጥ የሚከቱ አካላት ፖለቲከኞችም ጭምር የዛሬው የብፁዕ ቅዱስ አቡነ ማትያስ መልእክት መዳረሻዎች ሆነዋል። እንደሚታወቀው በጎርጎሮሳውያኑ የዘመን አቆጣጠር በነገው ዕለት የሚጀምረውን የ2026 ዓመተ ምህረት የአዲስ ዓመትን በማስመልከት ለመላው የዓለም ማህበረሰብ አባታዊ መልእክታቸውን ያስተላለፉት ብፁዕ ቅዱስ አቡነ ማትያስ በመልእክታቸው ሰፋ ያሉ ሀሳቦችንም አንስተዋል። ብፁዕ ቅዱስ አቡነ ማትያስ በመልእክታቸው የጌታችን ልደት የሰው ልጆች ምኞት የተፈጸመበት እንዲሁም ደግሞ ከሁሉ በላይ የእግዚአብሔር ፍቅርና ማዳ የተገለጠበት በመሆኑ ክርስቲያኖች ሁሉ ሲያስቡት እንዲሁም ደግሞ ይህንን ቀን ሲዘክሩት ይኖራሉ ሲሉ የተናገሩ ሲሆን አዲስ ዘመንም ቢሆን ካለፈው ዓመት የቀጠለ የቁጥር ቀመር ሳይሆን እያንዳንዱ ቀን የእግዚአብሔር ስጦታ መሆኑን እናምናለን። በዘመን ላይ ዘመን ሲጨምር ገንዘብ ሊገዛው እንዲሁም ደግሞ ስልጣን ሊያመጣው የማይችል የእድሜ ስጦታ አግኝተናልና ምስጋና ለፈጣሪያችን ልናቀርብ ይገባል በማለትም ብፁዕ ቅዱስ አቡነ ማትያስ ተናግረዋል። ይህ ብቻ አይደለም። የብፁዕነታቸው መልእክት እያንዳንዱ ዘመን ይዞት የሚመጣው በረከት እንዲሁም ደግሞ ትምህርትና ብስለት ያለው በመሆኑ በመላው ዓለም ሆናችሁ እንደየዘመን አቆጣጠራችሁ የጌታችንን የአምላካችንን የመድኃኒታችንን የኢየሱስ ክርስቶስን የልደት በዓል ለምታከብሩ እንዲሁም ደግሞ የ2026 ዓመተ ምህረትን ለመቀበል ለተዘጋጃችሁ ወገኖቻችን በሙሉ እንኳን አደረሳችሁ ለማለት እወዳለሁ በማለት የተናገሩት ብፁዕ ቅዱስ አቡነ ማትያስ በአዲስ ዘመን ተነፋፍቆ የቆየ ወዳጅ የሚገናኝበት ወደ ቤቱም የሚመለስበት እንደሆነ የሚታወቅ ሲሆን በዚህ ዘመንም ብዙ ልዩነቶች ዓለምን እያወኩ ይገኛሉ ሲሉም ተናግረዋል። በውስጣችን ያለውን መከፋፈልና ልዩነቶችን እንዲሁም ደግሞ ዓለምን በእጅጉ ወደማትወጣው አዘቅት ውስጥ እየከተታት ያለው መከፋፈላችን መሆኑንም ጠቆም አድርገው ለማለፍም ወደዋል። የበዓሉ ዓላማ ግን መገናኘት በመሆኑ ወደ አንድነት
መምጣት አስፈላጊ ነው ያሉት ብፁዕ ቅዱስ አቡነ ማትያስ ሁሉም የሚያስተባብር ደስታ በዓለም ላይ የለም፣ የክርስቶስ መወለድ ግን ሰማይና ምድርን ሰዎችና መላእክትን ለዝማሬ ያገናኘ ሰላምን ዓላማ ያደረገ ታላቅ መገለጥ ነበር። ዛሬም የምንኖርባት ዓለም በዚህ የጌታችን ልደት የ2026 ዓመተ ምህረት ዋዜማ ላይ ስለ ሰላም ማሰብ ይጠበቅብናል በማለትም ለዓለም ትልቁና ዋነኛው አስፈላጊው ጉዳይ ሰላም መሆኑንም ተናግረዋል። እንዲሁም ደግሞ ብፁዕ ቅዱስ አቡነ ማትያስ በአሁኑ ሰዓት በታላላቅ ጦርነት ውስጥ የሚገኙ ሀገራትንም በመጥቀስ በተለይም ደግሞ የእስራኤልና የፍልስጤም ህዝቦችን እንዲሁም የሩሲያና የዩክሬን ወገኖችንም በመጥቀስና በማንሳት ዘላቂ ሰላም ሊያገኙ ይገባቸዋል ሲሉም ተናግረዋል። የሩሲያና የዩክሬን ወገኖችም ዘላቂ ሰላም ሊያገኙ ይገባል ሲሉም ተናግረዋል። በብዙ እልቂቶችና ውድመቶች እየተባባሰ የመጣውን የእስራኤልና የፍልስጤም እንዲሁም ደግሞ የሩሲያና የዩክሬን ጦርነትም ሊቆም ይገባል፣ ማብቃትም አለበት፣ ሁሉም ለሰላም ሊፋጠን ይገባል የሚል መልእክታቸውንም ብፁዕ ቅዱስ አቡነ ማትያስ ለነዚህ አራት ሀገራት አባታዊ የሰላም ጥሪ ድምጻቸውን ጭምርም አሰምተዋል። ብፁዕነታቸው በሌላኛው በኩል ደግሞ እንዲሁ እግዚአብሔር አምላክ በሰጣቸው ማንነት ሃይማኖት ዋጋ እየከፈሉ ስላሉ ባለማህተቦችም እንዲሁም ደግሞ በየአቅጣጫው እየተገደሉ ስላሉ ኦርቶዶክሳውያን ያነሱ ሲሆን በዚህ ጉዳይ ላይም ብፁዕ ቅዱስ አቡነ ማትያስ መልእክታቸውን እንዲሁም ደግሞ ሀሳባቸውንም እንዲህ ሲሉ አጋርተዋል። በየስፍራው የሚገደሉና የሚታገቱ እግዚአብሔር በሰጣቸው ማንነትና ሃይማኖት ዋጋ እየከፈሉ ያሉ ተጠቂዎቻችንን ለመታደግ ጊዜው አሁን ነው በማለት የገለጹት ብፁዕ ቅዱስ አቡነ ማትያስ በስደት ዓለም ላይ ተጨማሪ ስደት የገጠማቸው ወገኖች መጠጊያ መስጠት ዓለም ጊዜያዊ ቤት በመሆኗም ዓለም ጊዜያዊ ቤት መሆኗንም አምኖ እርስ በርስ መረዳዳት ይገባል ሲሉም በዚህ ወቅትም ከዘመድ ከወዳጅ ርቀው ያሉ የሰው ፍቅር ስለሚፈልጉ በክርስቶስ የምታምኑ በበጎነት የምትደሰቱ ወገኖች በሙሉ ለሌላቸው ልትደርሱላቸው ይገባል። እንዲሁም ደግሞ በስደት ያሉትንም መጠጊያ ልንሆናቸው ይገባል ሲሉም ከሰሞኑ የአሜሪካው ፕሬዝዳንት እያደረጉት ላለው እንዲሁም ደግሞ ስደተኞችን ከሀገራቸው የማባረር ስራና ተግባራቸው ምላሽ ሊሰጥ የሚችል እንዲሁም ደግሞ የትራምፕንና የአሜሪካን አካሄድ አግባብነት የሌለው ስደተኞችን ማባረርና ከሀገር ማስወጣትም ተገቢነት የሌለው ተግባር መሆኑንም ማሳያ የሆነ ንግግርና መልእክትም ብፁዕ ቅዱስ አቡነ ማትያስም አስተላልፈዋል። ይህ ብቻ አይደለም። እንግዲህ የብፁዕ ቅዱስ አቡነ ማትያስ መልእክታቸው የክርስትናው ዓለም ለዓለሙ ማህበረሰብ ያበረከተውን ትልቅ አስተዋጽኦም በመጥቀስ አሁን ላይ ግን የክርስትናው ዓለም እንዲሁም ደግሞ ኦርቶዶክሳውያንና ክርስትናን የሚከተሉ ማህበረሰቦችም የደረሰባቸው ያለውንም ጫና የጠቆሙት የገለጹት ብፁዕ ቅዱስ አቡነ ማትያስ በዚህም መልእክታቸው እንግዲህ ክርስትና ለዓለም ትልቅ ብርሃንን ያበሰረ የሞራል ልዕልናን የሰበከ እንዲሁም ደግሞ ከሁሉ በላይ በማዳን እውነት የሚጀምር ሃይማኖት ነው በማለትም ገልጸዋል። አብዛኛው የዓለም ሕዝብም ክርስትናን የሚከተል ቢሆንም ይህ ክርስትና በዘመናችን በተለያዩ አካላት ሲገፋ እየተመለከትንም እንገኛለን በማለትም ተናግረዋል። በዘመናችን ለአብነት እንኳን ክርስቲያኖች በየስፍራው ይታገታሉ፣ ይገደላሉ። ስልጣኔ ብዙ ምቹ ነገሮችን ያመጣ ቢሆንም ነገር ግን ደግሞ ለክርስትናው ዓለም ግን ምቹ ያልሆነ ይመስላል በማለትም በአሁኑ ሰዓት ያለው ስልጣኔና ዘመናዊነት ለክርስቲያኖች ትልቅ ፈተና መሆኑንም ገልጸዋል። ስለሆነም ባለማወቅም ሆነ በዓላማ ክርስትናን ለማዳከምና ለማጥፋት የሚንቀሳቀሱ አካላት እንዲሁም ደግሞ ክፉ ድርጊትንም የሚያደርጉ አካላትም ቢሆን ከዚህ ድርጊታቸው እንዲመለሱ አበክረን እናሳስባለን ሲሉ ጥብቅ የሆነ ማሳሰቢያቸውንም አስተላልፈዋል። አክለውም ብፁዕነታቸው እንግዲህ በስልጣኔና በዘመናዊነት ሰበብ ክርስቲያኖችን የሚገፉ እንዲሁም ደግሞ ክርስቲያኖችን ፈተና ውስጥና መከራ ውስጥ የሚከቱ አካላት መኖራቸውን የጠቆሙ ሲሆን በመሆኑም አሁንም ቢሆን የሚሰሩ የስልጣኔ አንድ አካል ናቸው ተብለው የሚታመኑባቸው የዘመናዊነት ማሳያዎች ናቸው ተብለው የሚሰሩ እያንዳንዱ ድርጊቶችና
ተግባራቶችን ቢሆኑ በአሁኑ ሰዓት ለክርስቲያኑ ለኦርቶዶክሳውያኑ ማህበረሰብ ትልቅ ፈተናዎችና ምቹ አጋጣሚ የማይፈጥሩ ይልቁንም ክርስቲያኑንና የኦርቶዶክሳውያንን ማህበረሰብ ትልቅ ፈተና ውስጥ እየከተቱ የሚገኙ የስልጣኔና የዘመናዊነት ማሳያዎች ናቸው ሲሉም እነዚህን ነገሮች ገልጸዋቸዋል ብፁዕ ቅዱስ አቡነ ማትያስ። በዚህም ጉዳይ ላይ ባስተላለፉት መልእክታቸው እንግዲህ ስለ ስልጣኔና ዘመናዊነት አሁናዊ ሁኔታም አስረግጠው ተናግረዋል። ከዚህም ባለፈ ደግሞ ቤተክርስቲያንን ለማጥፋትና እንዲሁም ደግሞ ቤተክርስቲያንን ለማዳከም በሴራ እንዲሁም ደግሞ በቀመር አላማ አድርገው የሚሰሩ አካላትም ቢሆኑ ከዚህ ድርጊታቸው እንዲቆጠቡ በዚህ ጉዳይ ላይ አውቀውም ቢሆን ባለማወቅ በአላማም ይሁን እንዲሁ ደግሞ ዝም ብለው ተገፋፍተው የገቡ አካላትም ቢሆኑ ከዚህ ከገቡበት ድርጊታቸው ከሚሰሩት ስራቸውም እንዲቆጠቡ ብፁዕ ቅዱስ አቡነ ማትያስ ጥብቅ የሆነ መልእክታቸውን አስተላልፈው ለነዚህ አካላትም ማሳሰቢያቸውን ጭምር ነው እንግዲህ ብፁዕ ቅዱስ አቡነ ማትያስ ያሳሰቡ። እንዲሁ ደግሞ ለዓለም አቀፉ ማህበረሰብ ድምጻቸውን ያሰሙት ብፁዕ ቅዱስ አቡነ ማትያስ የሰዎች የሃይማኖት መብት ሊከበር ይገባል ሲሉ ያሳሰቡ ሲሆን ዓለም አቀፍ ተቋማትና የሚመለከታቸው ባለድርሻ አካላትም ቢሆኑ የሃይማኖት መብትን ለማስከበር እንዲሁም ደግሞ የሰዎችን ሃይማኖት መብት ለማስጠበቅ የበኩላቸውን ጥረት ሊያደርጉ እንደሚገባም ጥሪያቸውንም አቅርበዋል። በመጨረሻም ብፁዕ ቅዱስ አቡነ ማትያስ በመልእክታቸው መጪው ዘመን ችግረኞች የምግብና የደህንነት ዋስትናቸው የሚረጋገጥበት እንዲሁ ደግሞ ዋስትናን የሚያገኙበት የተለያዩ የተራራቁ አካላቶች ሰዎችም ቢሆኑ የሚገናኙበት የጦርነት ቀጠሮዎች የሚሰረዙበት ከቤት ንብረታቸው የተፈናቀሉ ዜጎችም ቢሆኑ ወደ ቀያቸው የሚመለሱበትና የዓለም አቀፍ ኢኮኖሚ ከፍ የሚልበት ሁሉም ወደ ቀድሞ ክብር የሚመለስበትና መሪዎች በጥበብ የሚያስተዳድሩበት እንዲሁም ደግሞ ህዝቦች በትህትና የበላዮቻቸውን የሚያከብሩበት ከሁሉ በላይ ፍቅር በየአንዳንዱ የዓለም ጎጆ ውስጥ የሚገባበት እንዲሆንም አባታዊ መልእክታችንን በእግዚአብሔር ስም እናስተላልፋለን በማለት ብፁዕ ቅዱስ አቡነ ማትያስ ለ2026 የፈረንጆቹ አዲስ ዓመትን በማስመልከት የሰጡትን አባታዊ መልእክታቸውን በዚሁ ቋጭተዋል። ውድ የጊዜ ሚዲያ ቤተሰቦቻችን እንግዲህ ለዛሬ ይዘንላችሁ የመጣ ነው መረጃችን የብፁዕ ቅዱስ አቡነ ማትያስ መልእክታቸው ይህንን ይመስል ነበር። በሌላ መልእክት በሌላ መረጃ እስከምንገናኝ ድረስ ሰናይ ጊዜ ለእናንተ ተመኘ።